ግራኝ ብለው የጠሩት ወራሪ ብለው ያወሱት ኢትዮጵያን አንድ አድርጎ የመራ ወጣት መሪ 40 ዓመት እድሜ ኑሮ ነው። የ40 ዓመት ወጣት ሆኖ ነው ኢማም አህመድ አልጋዚ በአጠቃላይ ኢትዮጵያን ለ15 ዓመት የመራው። እኮኔና እናንተ ኩራት እዚች ሀገር ላይ ይሄ ወጣት ልጅ ምንድነው እዛ አይነት ቁመና ላይ ያደረሰው? በዛ ልክ ለኡማው የሚበጅ መሰረት መጣል የቻለው ይሄ ኢዘተ ነፍስ ቅድም ሲነገር እንደነበረው በአላህ ሁሉ ጊዜም አሸናፊነትና እርዳታ ሰጭነት ውስጣችን ሲያምን ነጋችንን እኛ በእጃችን መቅረጽ እንደምንችል ያ ሱሐባው ዘመን ሩቅ ሆኖ ሩቅ ምስራቅ ያሉት ወንድሞቻችንና ምናቃቸው በእስልምና ታሪክ ውስጥ አሻራ ያስቀመጡት ሰዎች ሩቅ ሆነው ሲታዩ እዚሁ አጠገባችን ከሐረር ከሶማሊያ ምድር ተነስቶ ኢትዮጵያን አንድ አድርጎ የገዛ መሪ የኔና ያንተ ምሳሌ ኢማም አህመድ አልጋዚ የ40 ዓመት ወጣት ሱብሃንአላህ። ይሄ ትውልድ ፕሮፌሰር ላጲሶ ታሪካቸው ላይ ሲያወሱ የሽምብራ ኮሬን ጦርነት ያነሱ ሲያወሱ የነበረውን 12500 ጦር ይዞ 250000 ከአጼ ልብነ ድንግል ጦር ጋር ሊዋጋ ፊት ለፊት ሲቆም ትውልዱን ወጣቱን ወታደሮቹን በቁርአን ነበር የሚቀርጻቸው ይላሉ። በቁርአን ነበር የሚያንጻቸውና ወደፊት የሚያደርጋቸው ሰዎች ነበሩት። በየዘመኑ አላህ ባሮች እንዳሉት ያሳያል። ለትውልዱ አሻራ የሚያስቀምጡ ለትውልዱ ሞዴል የሚሆኑ በየሁሉም ማህበረሰብ ውስጥ ሰዎች አሉ። ዛሬ ገዛ ላይ እንደምናያቸው ወጣቶች አልহামዱሊላህ የሚለው ጣም ገዛ ላይ ተሰሙትና እዚህ ተሰሙት እኩል ይመስላችኋል?